ታሪካችን ሲጀምር ኢችሮ ኢኑያሺኪን እያሳየን ነው። ኢችሮ በገዛ ህይወት ውስጥ እንደ ጥላ የጠፋ እድሜው የገፋ መካከለኛ ገቢ ያለው ምስኪን ሰው ሲሆን እድሜ ልኩን የቆጠበውን ገንዘብ አውጥቶ ለቤተሰቡ አዲስ ቤት ቢገዛም ያገኘው ግን ምስጋና ሳይሆን ማጉረምረም ነበር። ቤተሰቦቹም ቤቱ ከአካባቢው ቤቶች ያነሰ ነው እያሉ አጣጣሉበት። ኢችሮም የቤቱን መግዛት ለማክበር ሱሺ የሚባል የጃፓን ምግብ ይዞላቸው ቢመጣም እነሱ ግን የውጭ ምግብ አንበላም ብሎ አሻፈረኝ አሉት። እሱም ብቻውን ጥረውት ሬስቶራንት ሊዝናኑ ሄዱ። ምስኪኑ ኢችሮም ምንም አማራጭ ስላልነበረው የበዓሉን ምሽት በስራ ቦታው ብቻውን ለማሳለፍ ተገደደ። ነገር ግን እዚያም ሰላም አላገኘም። የኩባንያውን አዲስ የኃይል ሰጪ መጠጥ ፕሮጀክት አክስረሃል በሚል አለቃው በስራ ባልደረቦቹ ፊት ይቅርታ እንዲጠይቁ አደረገውና አዋረደው። ያ ሁሉ መከራንም አልፎ ወደ ቤት ሲመለስ ሌላ መጥፎ ትዕይንት ተመለከተ። አንድ ወሮ በላ እሱን የሚመስልን ሰው ሲዘርፍ አየ። በፍርሃትም የተነሳ ፊቱን አዙሮ ሲመለስ ልጁ ማሪ ይህንን አይታ ፈሪ ስትል ሰደበችው። ኢችሮ በሐዘን ተሰብሮ ከቤት ውጭ ተቀምጦ ሳለ ባለቤቷ ጥላት ሄደች። አንዲት የጎዳና ውሻ አገኘ። በደረት ማሰሪያዋ ላይም ሃናኮ የሚል ስም ነበራት። በቅጽበትም ውሻዋን እንዳያት ወዲያው ወደዳት። ነገር ግን ሚስቱ ውሻዋን ስታይ አሁኑኑ አስወግዳት ብላ ጮኸችበት። በመቀጠልም ከሆስፒታል የተላከለትን ተጨማሪ ምርመራ እንዲያደርግ የሚያዝ የሕክምና ወረቀት ሰጠችው። በሆስፒታል ውስጥ ዶክተሩ ልብ የሚሰነጥቅ መርዶ ነገረው። 4ኛ ደረጃ ላይ የደረሰ የሳምባ ካንሰር እንዳለበትና ሊኖር የሚችለው 3 ወር ብቻ እንደሆነ ገለጸለት። ደንግጦም ለሚስቱ ቢደውልም ስልኩን አልመለሰችለትም። ለልጁ ማሪ ቢደውልም እሷም አላነሳችውም። በራት ሰዓት የበሽታውን ነገር ሊነግራቸው ቢሞክርም ቤተሰቦቹ ግን በራሳቸው ዓለም ተጠምደው እሱን መውቀሳቸውን ቀጠሉ። በዚያን ቀን ምሽትም ሚስቱ በድጋሚ ውሻዋን እንዲያባርር አዘዘችው። በዓይኖቹ ላይም የሚታየውን የስቃይ እንባ ማንም አላስተዋለለትም። ኢችሮም ሃናኮን ይዞ ወደ ጨለማው ጎዳና ወጣ። እውነቱን ሲያውቁ እንኳን ያለቅሱልኝ ይሆናል ብሎ አሰበ። ውሻዋ እንዳትቸገርም ጥሏት ለመሄድ ቢሞክርም ሃናኮ ግን በታማኝነት እየተከተለችው አስቸገረችው። እሷን መተውም እንደማይችል ሲረዳ ውሻዋን አቅፎ አለቀሰ። በዚህ ምድር ላይ በእውነት የሚያስብለት ብቸኛዋ ፍጡር እሷ መሆኗንም አወቀ። ከዛ በኋላ በአንድ መናፈሻ ውስጥ ተቀምጦ ሳለ ሂሮ የሚባል ወጣት እዚያው አቅራቢያ በሐሳብ ተውጦ ተቀምጦ ነበር። ድንገትም ሰማዩ ተከፈተና አንድ ደማቅ ብርሃን ወደ እነሱ መጥቶ በከፍተኛ ፍጥነት ተከሰከሰ። ሃናኮም ጩኸቷን አቀለጠችው። ኢችሮም ራሱን ስቶ ወደቀ። ማግስቱ ጧት ኢችሮ መናፈሻ ውስጥ ሲነቃ ያለ መነጽር ሁሉንም ነገር ጥራት ባለው ሁኔታ ማየት ቻለ። ነገር ግን በቁርስ ሰዓት አንድ እንግዳ ነገር ገጠመው። የምግብ ጣዕም አይታወቀውም። ውሃም ቢጠጣም ጥማቱን ሊቆርጥ አልቻለም። ወደ ክፍሉም ሲገባ ከግራ እጁ ላይ ጭስ ሲወጣ አየ። ድንገትም ቆዳው ተገልብጦ እጁ ወደ ትልቅ መሳሪያነት ተቀየረ። ከዚያም ተኩሶ ቀደም ብሎ የጠጣበትን የሾርባ መጠጫ ወደመው። መላ ሰውነቱም ተከፍቶ በውስጡ የረቦት አካላት የሚመስሉ መሳሪያዎች ታዩ። ሚስቱም ወደ ክፍሉ ከመግባቷ በፊት ሰውነቱን በግድ መልሶ አገጣጠመው። በሌላ በኩል የልጁ የማሪ ክፍል ጓደኛ የሆነው ሂሮም ተመሳሳይ ኃይል አግኝቷል። ሂሮ ወደ ጓደኛው ቻኮ ቤት ሄዶ የተሰጠውን ኃይል አሳየው። በጣቱ ብቻ ባንጋ ብሎ በማመልከት ሩቅ ያለችውን ወፍ ተኩሶ ጣላት። በመኪና ማቆሚያ ውስጥም ደግሞ መኪናዎችን በሐሳቡ ብቻ አገላበጣቸው። በቆዳው ስር የተደበቀውንም የሮቦት አካልም ለቻኮ አሳየው። ከዛ በኋላ ሂሮ ወደ ጨለማው መንገድ ሲያመራ ኢችሮ ግን የብርሃንን መንገድ መረጠ። ከስራ ሲወጣ መሬት ላይ የወደቀች የቆሰለች እርግብ አገኘ። በፍቅርም አነሳት። ከዚያም አንድ እንግዳ ኃይል ከእጁ ወጥቶ ወፏን ሙሉ በሙሉ ፈወሳት። በመቀጠልም ከሩቅ የስቃይ ድምፅ ሰማና ወደ ሆስፒታል ሮጠ። እዚያም በሞት አፋፍ ላይ ያለ ሕፃን አገኘ። እጁንም ሕፃኑ ላይ ሲጭን ህመሙ ሙሉ በሙሉ ጠፋ። እናቲቱም በደስታ ስታነባ ሲያይ ኢችሮ ሰዎችን ማዳን ሰው የመሆን ስሜት እንደሚሰጡም ተረዳ። ሂሮ ግን ሰዎችን በመግደል ነበር ጥንካሬ የሚሰማው። ከቻኮ ጋር በመሆን የጓደኛውን ገንዘብ የዘረፉትን ወሮበሎች አስገደዳቸው። የቡድኑን መሪም ሊገለው በጣቱ ሲያነጣጠር ቻኮ ይበቃል ብሎ ለመነውና አስቆመው። ይህ ድፍረቱም ሺዮን የምትባል ልጅ እንድትወደው አደረጋት። በትምህርት ቤት ኮሪደር ላይም የፍቅር ጥያቄ ያቀረበችለት፣ እሱ ግን ፈገግ ብሎ አመሰግናለሁ ብሎ አጥሏት ሄደ። ነገር ግን የሂሮ የቤተሰብ ህይወት የተሰባበረ ነበር። አባቱ እናቱን ፈቶ ሌላ ወጣት አግብቷል። ሆኖም እናቱ አሁንም ለአባቱ እንዲያስብና ጊዜ እንዲያሳልፍ ታበረታተዋለች። ሂሮም የአባቱን አዲስ ቤተሰብ ለመጠየቅ ሄዶ አብሯቸው ተመገበ። ነገር ግን የነሱ ደስታ በሱ ላይ ቁጣ እንቀሰቀሰበት።
ይህ ደስታ ከእናቱ የተሰረቀ መሰለው። ከግማሽ ወንድሙ ጋርም እየተጫወተ ሳለ ጣቱን ወደ አባቱ ቤተሰቦች ካነጣጠረ በኋላ ለመተኮስ አመነታ። ወደ ቤትም ብቻውን ሲመለስ ከየቤቱ የቤተሰቦችን የደስታ ድምፅ ሰማ። በቅናትና በቁጣ ስሜትም ተሞልቶ ወደ አንዱ ቤት ጥሶ በመግባት በውስጡ ያሉትን ሰዎች በሙሉ ያለምንም ምሕረት ረሸናቸው። ይችሮም ሰዎችን አድኖ ሲመለስ የዚህን ጭፍጨፋ ዜና ሰምቶ ወደ ቦታው ፈጠነ። እዚያም የሞተች አንዲት ሕፃን አገኘ። ሊያድናትም ቢሞክርም ኃይሉ የሚሰራው በሕይወት ባሉ ሰዎች ላይ ብቻ እንደሆነ ተረዳ። ወደ ውስጥ ሲገባም ሂሮን አስክሬኖች መካከል ቆሞ አየው። እሱም በመናፈሻው ያየውን ሰው መሆኑን አወቀ። ይችሮም ምንም ሳይናገር ሂሮን አጠቃውና በግንቡ ላይ ፈጠፈጠው። ይችሮም ሳይጎዳ ተነሳ። ከዛ በኋላ ሂሮ ወደ ሰማይ እየበረረ ሲያመልጥ ተመለከተው። ከዛ በኋላ ቻኮ ከሂሮ ጋር ተገናኝቶ የትናንትናውን ግድያ ያለምንም ጥይት በመተኮስ የተፈጸመ በመሆኑ ሂሮን ጠረጠረው። ሂሮም ቤተሰቡን መግደሉን አመነ። እኔ አሁን እንደ አምላክ ነኝ፣ ሰዎች በየቀኑ ይሞታሉ፣ ለማናውቃቸው ሰዎች ማዘን አያስፈልግም እያለ ድርጊቱን አጸደቀ። የሰራው ሥራ ልክ እንደሆነ ነገረው። ቻኮም በዚህ ደነገጠ። ከእንግዲህ ጓደኛሞች መሆን አንችልም ብሎ በፍርሃት ሸሸ። ሂሮም ወደ እናቱ ሲመለስ ግን ሌላ መርዶ ጠበቀው። እናቱ የማይድን የካንሰር በሽታ እንዳለባትና ብዙ ጊዜ እንዳልቀራት ነገረችው። ሂሮም እናቱን አቅፎ አለቀሰ። እንድትሞቺ አልፈቅድም ሲልም ቃል ገባላት። በተመሳሳይ ሰዓት ይችሮ ወደ ቤት ተመልሶ ከሥራ መሰናበቱን ለቤተሰቡ ተናገረ። ሚስቱም ስለ ገንዘብና ስለ ቤት ዕዳ እየጮኸች ሰደበችው። ልጁም ተቆጣች። ይችሮም ራሱን ዝቅ አድርጎ አሰበ። ይህ ግድያን ማስቆም ይችል ይሆን ብሎም ተጠራጠረ። በዚያ ቅጽበት የቻኮ ድምፅ እባካችሁ ሂሮን የሚያስቆም ሰው ይኑር እያለ ሲጸልይ በራዳር ጆሮ ሰማ። ይችሮም ጥርጣሬውን አስወግዶ ንጹሐንን ለማዳን ወሰነ። ወደ ረቦትነትም ተቀይሮ ውሻውን ሃናኮን አቅፎ ወደ ሰማይ በረረ። መናፈሻ ውስጥም ከቻኮ ጋር ተገናኝተው መከሩ። ቻኮም እናንተ የባዕድ ፍጥረታት ወይም ኤሊያን እንደሆኑ ነገረው። ከዚያም ኢችሮን ለማሰልጠን ወደ ብረት ቆሻሻ መጣያ ቦታ ሄዱ። ኢችሮም ቆርቆሮ ለመምታት ቢሞክርም ገና ብዙ ስልጠና እንደሚቀረው አወቀ። በሌላ በኩል ሂሮ እናቱን ወደ ዶክተር ዘንድ ይዟት ሄደ። የሚገርመው የፈውስ ኃይሉን ሳያውቀው ተጠቅሞ እናቱን ሙሉ በሙሉ አድኗት ነበር። በደስታም ወደ ቤት ተመልሰው ሂሮ እናቱን እንድትደሰትና እንድትዝናና አበረታታት። ነገር ግን ደስታቸው ብዙ አልቆየም። ፖሊሶች የነፍስ ማጥፋት ወንጀሉን ለመመርመር መጡ። ሂሮም እናቱ ስትጮህ ጥሏት አመለጠ። ፖሊሶቹንም በኃይሉ እየበተነና አንዳንዶቹን እየገደለ ወደ ሰማይ በረረ። ዜናውም በአገሪቱ ተሰራጨ። ሂሮም ተፈላጊ ወንጀለኛ ሆነ። በዚህ መሃልም ሺዮን የተባለችው የክፍል ጓደኛው አግኝታ መጠለያ ሰጠችው። ሺዮንም ወላጆቿ በበሽታ ስለሞቱባት ከሴት አያቷ ጋር ብቻ ነበር የምትኖረው። ይችሮም ስልጠናውን ቢቀጥልም በፍጥነት ይዝል ነበር። ከፍተኛ ጥማት ስለተሰማውም የኩባንያውን የኃይል ሰጪ መጠጥ ጠጣ። ቻኮም ውሃ ለአንተ እንደ ነዳጅ ነው ሲል ነገረው። ነገር ግን መጠጡን እንደጠጣ ይችሮ ሰውነቱን አመመውና ፈሳሹን በኃይል ተፋው። ቻኮም በመጠጡ ውስጥ ያለው ጨው ሶዲየም ወይም የረቦት አካሉን እንደሚያበላሸው ተረዳ። ይህም የሂሮም ደካማ ጎን ሊሆን ይችላል ብሎ አሰበ። ያን ምሽትም ሂሮ በቴሌቪዥን እናቱ በሰዎች ስትወቀስና ስታለቅስ አየ። በእሱ ምክንያትም እናቱ መሰቃየቷ ልቡን ሰበረው። ብዙም ሳይቆይ እናቱ በሰዎች ጫና ምክንያት ራሷን አጥፍታ መገኘቷ ተዘገበ። ሂሮም ክፉኛ ደነገጠ። በኢንተርኔት ላይም እናቱን የሚሳደቡትን ሰዎች ሲያይ ቁጣው ገነፈለ። በኃይሉ አማካኝነትም የሰዎቹን ስልኮችና ኮምፒውተሮች በመጥለፍ በስክሪን በኩል ሰዎችን እየመታ በመላ ሀገሪቱ ያሉ ተሳዳቢዎችን መግደል ጀመረ። ከዛ በኋላ ሺዮን ሂሮ መተኛት አቅቶት ሲሰቃይ ያጽናናችው። ሂሮ ሰዎቹን የገደለው እሱ መሆኑን አመነላት። ሊያስፈራት ቢሞክርም እሷ ግን ክፉ ሰው አይደለም ስትል ነገረችው። ሂሮም ወደ ሰማይ ይዟት ወጥቶ አትፈሪኝም አላት። እሷም የምፈራው አንተን ማጣት ብቻ ነው ስትል ነገረችው። ሂሮም የሚወደው ሰው እሷ ብቻ መሆኗን አውቆ ይጠብቃት ለራሱ ቃል ገባ። ያንን ምሽትም ሂሮ በሰላም ተኛ። ነገር ግን በማግስቱ ጠዋት ወታደሮች ቤቱን ከበው ሺዮን ላይ አነጣጠሩ። ሂሮም እሷን ለመጠበቅ ቢሞክርም ወታደሮቹ በከፈቱት ተኩስ ሺዮን በበርካታ ጥይት ተመታ፣ ሕይወቷ አለፈ። ሂሮም በሐዘንና በቁጣ አበደ። መላውንም ሀገር ለመበቀል ወሰነ። ሂሮም በመላው የቴሌቪዥንና የኢንተርኔት መስመር ላይ ራሱን እያሳየ ሀገሪቷን አጠፋለሁ ሲል አወጀ። መጀመሪያ ላይ ማንም አላመነውም ነበር። ነገር ግን ሰዎች በየመንገዱ በስልካቸው አማካኝነት መሞት ሲጀምሩ ህዝቡ በድንጋጤ መሮጥ ጀመረ። ይችሮም የሂሮን ስርጭት በመጥለፍ ቻኮ ደግሞ ስልካችሁን ጣሉ እያለ ህዝቡን አስጠነቀቀ። ሂሮም በስልክ መግደል ሲያቅተው በሚሳኤሎች ከተማዋ ማጋየት ጀመረ። የይችሮ ልጅ ማሪም ከጓደኞቿ ጋር ረጅም ህንፃ ላይ ሳለች ህንፃውን በሚሳኤል ተመታ። ይችሮም የልጁን የድረሱልኝ ጥሪ ሰምቶ ሲፈጥን ሂሮ ከበስተጀርባ ወደ እርሱ አጠቃው። ሁለቱም የሰማይ ላይ ፍልሚያ ጀመሩ። በህንፃዎች መሃልና በባቡር መግቢያዎች ዋሻዎች ውስጥ እየተሳደዱ ተዋጉ።
አንድ ህንጻ ጣሪያ ላይም ሳርፉ ሂሮ እንደገና ለመታገል የውሃ ጠርሙስ አወጣ። ኢችሮ ግን ጠርሙሱን ሰበረበት። ሂሮም ሌላ ጠርሙስ አግኝቶ በፍጥነት ጠጣና ኢችሮን እየደበደበ ወደ ህዋ ይዞት ወጣ። በውሃ ላይም ሂሮ የመጨረሻውን ጥቃት ሊሰነዝር ሲል እንግዳ ነገር ተፈጠረ። ቅድም የጠጣው ፈሳሽ የታወቀ ውሃ ወይም ሶዲየም ያለበት መጠጥ ሰውነቱን አበላሸው። ሂሮም ሲይዘው ኢችሮ እጁን ወደ ጠመንጃነት ቀይሮ ሂሮን ደበደበውና ወደ መሬት ፈጠፈጠው። ኢችሮም በፍጥነት ወደ ልጁ ማሪ ዘንድ ወረደ። ማሪም ነፍስ አልባ ሆና ወድቃ ነበር። በፈውስ ኃይሉም አማካኝነት ሕይወቷን መለሰላት። ሁለቱም ተቃቅፈው እያሉ ሂሮ ወድቆ ከተከሰከሰበት በሕይወት ተርፎ መጣና ማሪን በሆዷ ላይ ተኮሰባት። ኢችሮም ልጁን ለመጠበቅ ቢሞክርም ሂሮ ግን በኃይል ረገጠው። ሂሮም የደረሰበትን የሐዘን ስቃይ ኢችሮም እንዲቀምሰው በማሰብ ማሪን ይዞ ከህንጻው ጫፍ ላይ ወረወራት። ኢችሮም በከፍተኛ ቁጣ ሂሮን ተጋይቶ እጁን ሰበረውና ልጁን ለማዳን ወደ ታች ተወረወረ። ማሪም መሬት ልትነካ ጥቂት ሰከንዶች ሲቀራት ደርሶ ካዳናት በኋላ ኃይሉን ተጠቅሞ ፈወሳት። ከዛ በኋላ ማሪ ይህንን ስታይ አባቷ ደካማ ሳይሆን እውነተኛ ጀግና መሆኑን ተረዳች። ኢችሮም ሌሎችን ለማዳን እንደገና ወደ ሰማይ ሲበር አሻቅባ አየችው። ከጥቂት ጊዜ በኋላ መንግስት ሂሮ መሞቱን አወጀ። ነገር ግን አስክሬኑ አልተገኘም። የሮቦት ስብርባሪዎች ብቻ ነበር የተገኙት። የኢችሮ ህይወትም ወደ ቀድሞ ተመለሰ። አሁን ግን በራት ጠረጴዛ ዙሪያ ቤተሰቦቹ በፍቅር ያዩታል። ልጁ ማሪም ለአባቷ ትልቅ ክብርና አድናቆት አላት። እውነተኛ ጥንካሬውንም አውቃለች። በሌላ በኩል ቻኮ ወደ ቤቱ ሲመለስ ሂሮን በአንድ እጁ ብቻ ቆስሎ አገኘው። ቻኮም ጓደኛው በህይወት በመትረፉ ተደስቶ አዲስ ቪዲዮ ጌም አብረው እንዲጫወቱ ጋበዘው። ነገር ግን ቻኮ ፊቱን ሲያዞር ሂሮ ጠፍቶ ነበር። ሂሮም ከእንግዲህ እዚያ መቆየቱ ለጓደኛው አደጋ እንደሚያመጣ ስላወቀ ከቻኮ እየራቀ እያሳየን ፊልሙ ታሪኩን እዚህ ጋር ይቋጫል።